እህታችን ረሂማ ከ24 ዓመት በስደት ቆይታ በኋላ እንግዲህ አስክሬኗ ወደ ሀገር ቤት ገብቷል። ቤተሰቦቿ ተረክበዋል። በዚህ መልኩ በምትመለከቱት ማለት ነው። በጣም በሚያሳዝንና በጣም ልብ በሚሰብር ነገር ነው ዛሬ ይዤላችሁ የመጣሁት ማለት ነው። እንግዲህ ይህም መረጃ እስከ መጨረሻው ድረስ ላይክ ሼር እያደረጋችሁ ተከታተሉ ቤተሰብ። በጣም የሚያሳዝንና ልብ የሚሰብር ነገር ነው ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትኖሩ ውድ ቤተሰቦቼ ሰላም እና ፍቅር ለናንተ ይሁን። ጤናችሁን አላህ ያብዛላችሁ። ከእንደዚህ አይነት አደጋና ሞት አላህ ይጠብቃችሁ። ቤተሰቦቻችሁን ከእንደዚህ አይነት ድንገተኛ ሞት አላህ ይጠብቅላችሁ እያልኩ ዛሬ እንግዲህ በጣም በሚያስገርም ነገር ነው እንደነገርኳችሁ የመጣሁላችሁ ማለት ነው። እንግዲህ እህታችን ረሂማ 24 ዓመት በስደት ዓለም ቆይታለች። 24 ዓመት እንግዲህ በስደት ስትቆይ ከቤተሰቦቿ ከእናት ከአባቶቿ ከወንድም ከእህቶቿ ጋር ምንም ሳትገናኝ 24 ዓመት ማለት በጣም ብዙ የሚባል ዓመት ነው። ሆኖም እንግዲህ ይህን ሁሉ ዓመት የቆየችው ያው ህይወቷን ለመቀየር የቤተሰቦቿን ህይወት ለመቀየር ትልቅ ደረጃ ለመድረስ ብዙ ህልም ያላት እህታችን ነበረች። ነገር ግን ብዙ ዓመት ያው በስስት ሲጠብቋት የነበሩ ቤተሰቦቿ እንግዲህ ልጃችን መታ አይተናት የልጅ ልጅ አይተን እያሉ ብዙ ህልም ሲመኙላት የነበረችው እህታችን ዛሬ ላይ እንግዲህ አስክሬኗ መጥቶላቸዋል ማለት ነው። ከውጭ ሀገር እንግዲህ አስክሬን ወደ ቤተሰብ በሚመጣ ሰዓት በጣም ትልቅ ህመም አለው። ትልቅ የህሊና ስብራት አለው። ትልቅ በሽታ ለቤተሰብ አለው። ብዙ ነገሮች እየተመኙላችሁ ለማየት ጓጉተው እያለ ነገር ግን በውጭ ሀገር ላይ ህይወት አልፎ አስክሬን በመኪና በኬንዳ ታሽጎ በሳጥን ውስጥ ሲመጣላቸው በጣም ነው የሚያሳዝነው። ወላሂ ለአዚም ነው የምላችሁ። ይህን የሚያውቀው የደረሰበት ብቻ ነው። ብዙ ጊዜ በእይታ በእንደዚህ ሲታይ ብዙ ላይሰማ ይችላልና ይህንን ህመምና ስቃይ የሚረዳውም ሆነ የሚታመመውም ሆነ ይሄ ስሜቱን ተረድቶት የሚያውቅ ሰው እና ብቻ ነው። በጣም ነው ልብ የሚሰብረው። ብዙ ነገሮች ሆነዋል። ሞት አለ። በሀገራችንም ትልቅ አሰቃቂ የሆነ አገዳደል በሰው የተገደለ እንዲሁም ታሞ ተሰቃይቶ የሞተ እንዲሁም ድንገተኛ የሞተ በየሀገሩ ሊኖር ይችላል። ነገር ግን በውጭ ሀገር ስደተኛ እህቶቻችን ወንድሞቻችን ያልፍልናል ብለው በሰው ሀገር ላይ ሂደው ከሚጠበቀው በላይ ወደ ሀገር ሬሳቸው ሲመጣ በሰው ተገለው ሊሆን ይችላል፣ ታመው ሊሆን ይችላል። ብዙ ነገሮችን በሰው ሀገር ላይ አልፎባቸው መጨረሻ ላይ ለቤተሰብ ጅናዛ ወደ ሀገር ሲገባ ትልቅ ህመም ነው። ወላሂ በጣም ያሳዝናል ማለት ነው። እና ብዙ የሞቱ አሉ። ነገር ግን 24 ዓመት በውጭ ሀገር ላይ በስራ ስትለፋ ኑራ ብዙ ህልሞችን አስተካክላለሁ ብላ ኑራ እሷም በሰው ሀገር ላይ በሀገሯ ላይ ሆና 24 ዓመት የሰራችበትን ገንዘብ ሳትደሰትበት በሀገሯ ላይ ብዙ ነገር ሳሰራበት ልክ በመዳም ኩሽና እያለች ስትሞት በጣም ያሳዝናል። ከዛ በመቀጠል ቤተሰቦቿ ብዙ ነገር እየጠበቁ ከሷ እሷን ለማየት በሚጓጉበት ሰዓት ወላድ ታውቃላችሁ እንግዲህ ብዙ ነገሮችን አሳልፈው ብዙ ነገሮችን ህልም እያደረጉ እያለ በስተመጨረሻ እንደዛ አይነት ድርጊት ሲደርስባቸው በጣም ያሳዝናል፣ በጣም ያስገርማል። እኔ የምለው እንግዲህ በሞት የሚባለው ነገር በሁላችንም ቤት ይመጣል። ነገር ግን አሟሟታችንን ሁላችንንም አላህ ያሳምርልን። አላህ ያሳምርልን። አሟሟትም ሲያምር ነው፣ ኑሮ ብቻ ሲያምር አይደለም። አሟሟትም ሲያምር ጥሩ ነው ጎበዝ። አንዳንድ የሚያስቀና ሞት አለ። ምንም ነገር ሳትታመሙ ምንም ነገር የሰው ፊት ሳይገርፋችሁ ክፉውን ደጉን ሳታው የምትሞቱት ሞትና
ብዙ መከራ አሳልፋችሁ በህመምም ተሰቃይታችሁ ሊሆን ይችላል። ብዙ መከራ አሳልፋችሁ የምትሞቱት ሞት አንድ አይደለም ማለት ነው። እንደገና ደግሞ በመኪና አደጋ እንዲሁም ደግሞ በሰዎች አደጋ እንዲሁም በቃ ብዙ ስቃዮችን አሳልፋችሁ የምትሞቱት ሞት አንድ አይደለምና ከሞቱ አሟሟቱ የሚባል ነገር አለ። ስለዚህ ሁላችንንም ሞት አይቀርምና አሟሟታችንን ያሳምረልን፣ ሞታችንን በሸሃዳ አላህ ያድርግልን። እንግዲህ እንደምትመለከቱት በውጭ ሀገር ላይ ሞት በዝቷል። በተለይ በዚህ ዓመት ብዙ አስክሬኖች ናቸው ወደ ሀገር እየገቡ ያሉት። እንግዲህ አላህ ይጠብቃችሁ። በውጭ ያላችሁ እህት ወንድሞቼ ሰላማችሁ ይብዛ፣ ጤናችሁን ይስጣችሁ፣ ቤተሰቦቻችሁንም አላህ ይጠብቅላችሁ። በውጭ ሀገርም ሆነ በሀገር ውስጥም ሆነ በጣም በዚህ ዓመት ትልቅ መከራ እየደረሰ ነው ያለው። ሰው በማይታሰበው ነገር እየሞተ ነው ያለው። ብዙ ወንድም እህቶቻችን እየተለዩን ነው ያሉት። ይህ እንግዲህ የአላህ ፍቃድ ነው። ምንም ማድረግ አይቻልም። የምንመልሰው ነገር የለም። እንደው እኔ የምላችሁ በውጭ ሀገር የምትኖሩ እህት ወንድሞቼ ቢያንስ ቤት አስፈላጊ ነው። ቤት ተገዛችሁና ትንሽ ወረት ካላችሁ ወደ ሀገራችሁ ተመልሳችሁ ቤተሰቦቻችሁን ዘይራችሁ ቤተሰቦቻችሁ ጋር ተደስታችሁ፣ እንዲሁም ልጆች ያላችሁ ልጆቻችሁ ጋር፣ ባል ያላችሁ ከባሎቻችሁ ጋር፣ የሌላችሁም ወደ ሀገር ገብታችሁ አግብታችሁ ዓለማችሁን ብታው ጥሩ ነው። ምክንያቱም ሰው ብዙ ረጅም ጉዞ እየተጓዘ አይደለም። አሁን ላይ በቃ እድሜያችን አጭር ነው የሁሉም እና ውዶችዬ ያው ልላችሁ የፈለኩት ብዙ ዓመት የቆያችሁ በሰው ሀገር ወደ ሀገራችሁ ገብታችሁ ቤተሰቦቻችሁን የቤተሰቦቻችሁን ፍቅር ቤተሰቦቻችሁን በጉጉት የሚጠብቋችሁ ቤተሰቦች አይናችሁን ቢዋችሁ በጣም ጥሩ ነው ባይ ነኝ። እንደው ብዙ ዓመት የሆናችሁ ትኖራላችሁ። አሁን የቤተሰብ ራሱ የምትከታተሉት ይህን ቪዲዮ ከ10 ዓመት በላይ በውጭ ሀገር ላይ የኖራችሁ ልትኖሩ ትችላላችሁና እስካሁን ቆይታችሁ ካላለፈ ካሁንም በኋላ ያልፋል ብላችሁ ብዙ ረጅም ጉዞ መጓዝ ራስን ነው የሚጎዳውና ምን ልላችሁ መሰላችሁ? ቤተሰቦቻችሁን በወቅቱ አግኝታችሁ ሰላም በሉ ለማለት ነው።